አንድ ታሪክ ልንማርበት ስንሰማ ስሙ አያስፈልገንም፣ ሃይማኖቱ አያስፈልገንም፣ ብሔሩ አያስፈልገንም፣ ቦታው አያስፈልገንም። ጉዳያችን ከታሪኩ ጋር ብቻ ነው። አዎ የምኖረው አውሮፓ ነው ብዬሻለሁ። ከወጣሁ ወደ 20 ዓመት ይሆነኛል። ገና በ17 ዓመቴ ነው የወጣሁ በሱዳን ነው። ከመጀመሪያ ጓደኛዬ ጋር አብረን አንድ ሰፈር ልጆች ነን። አብረን ወጣን በሱዳን 2 ዓመት፣ ሊቢያ ወደ 2 ዓመት እስር ቤት ቆየሁ። ሊቢያ 2 ዓመት በመቆይበት ሰዓት ልጅ አጋጣሚ ተፈጠረ። እዛ ላይ ልጅም በመወልድበት ሰዓት ባህር ስንሞክር ተያይዤ ታሰርኩ ወደ 8 ወር። ልጅ እዛው እስር ቤት ተወለደች። እዛ ልጅ 2 ዓመት ምናምን እስከሚሆናት እዛው ሊቢያ ቆየን። ወደ ባህር እንደገና ወደ ጣሊያን ተሻገር። ያው እግዚአብሔር ረድቶን ጣሊያን መጣን። 1-2 ዓመት ጣሊያን ቆየን። ጣሊያን ህይወት በጣም ከባድ ነበረ። ልጅ ይዘሽ መስራት አትችይም። ትንሽ ይከብድ ነበር። 2 ዓመት ጣሊያን ከቆየው በኋላ አሁን የምኖርበት ሀገር ኔዘርላንድ ይባላል። እዛ መጣን። ልጅ የ4 ዓመት የ5 ዓመት ሆና መጣን ኔዘርላንድ። መተን እጅ ሰጠን እንደ አዲስ የጣሊያን ወረቀት ስለማይሰራ እዚህ ከዛ እየታገልን ወረቀት ለማግኘት አጋጣሚ የጣሊያን አሻራ ወጣና በዛ አሻራ ምክንያት እዚህ ሀገር በጣም ብዙ ካምፕ ቆየን። ከ9 ዓመት በላይ ካምፕ ቆየን። በዛ 9 ዓመት መሃል አንድ ልጅ ሁለተኛ ወለድኩ። ካምፕ እየኖርን ልጆቻችን ያው ትንሹም ለትምህርት እድሜ ሲደርስ 4 ዓመት የሆነው ትምህርት ጀመረ። ትልቋም ትማራለች። እነሱን ትምህርት ቤት እናስገባለን፣ ሁለታችን እንሰራለን። ብዙም የወረቀት እንትኑን እንትን አላልኩትም። ያው ልጅነትም ስላለ ትሯሯጫለሽ ምን ትያለሽ ኖርን። በዛ መሃል ያው ሶሻል ሚዲያ አለ። እኔ ብዙም የሶሻል ሚዲያ ተጠቃሚ አይደለሁም። ፌስቡክም ብዙም የለኝም። በሶሻል ሚዲያ እንዴት አረብ ሀገር ምትኖር ልጅ ባለቤቴ ይተዋወቃል። እዛ በቃ ያው እኔ ብዙም እንደዚህ አይነት ያው እምነቱ ስላለ አብረን የወጣን የልጅነት ያው ባሌም ጓደኛዬም እንደ ቤተሰብም ነው። ማይ ከቤተሰብ ጋር ብዙም ግንኙነት የለኝም። ከዛ በቃ ያው ብዙ የሆነ የተለየ ነገር ማየው ነገር አለ። ካምፕ ስለሆነ ውጭ ያመሻልኝ። ያው ካምፕ ስትኖሪ ማህበራዊ ህይወት አለ፣ ብዙ ሀበሻ አለ፣ ሌላም ዜጋ አለ። ግን ያው ሲያመሽ ውጭ ላይ የሆነ ድግስ ይኖራል፣ ምን ይኖራል፣ ያመሻል። እኔ ብዙም ከልጆቼ ጋር ነው ጊዜ የማሳልፈው። ብዙም ቦታ አልሰጠውም። ግን ያው ካምፕ ስለሆነ ስትረስ የሚባል ነገር አለ፣ ጭንቀት፣ የወረቀት ምናምን ለዛ ይሆናል የሚያመሸው ምናምን የሚል። በዛ መሃል ሱስ ጀመረ፣ ሲጋራ፣ መጠጥ። እኛ ጧት እንቅልፍ ልጆችን ለማድረስ ስነሳ ነው ገብቶ የሚተኛ። በርግጥ ስራ ይሰራል፣ ግን ያን ስራ የሚሰራውን ገንዘብ በፊት ለኔ ነበረ እንዳለ እየሰራ እያመጣ የሚያስረክበኝ። ከዛ ልጅቱ ጋር ከተዋወቀ በኋላ በቃ ብዙ እንትን አየው። ግን ያው ካምፕ ነው፣ የወረቀት ጉዳይ አለ። ሀገራችሁን ተመለሱ ይሉናል በየጊዜው እየጠሩ። ይሄን ያህል ተሰቃይተሽ በሰሃራ በበረሃ በባህር መተሽ እዚህ ድረስ መተሽ እንደገና ወደ ሀገርሽ ተመለሽ ስትባይ ልጆች ይዘሽ ይከብዳል። ያን ሁላ ስቃይ ያሳልፈሽ እንደገና ደግሞ ሌላ ውስጥ ወደ ሌላ ሴት ይሄዳል ብዬ በፍጹም እንትን አለልም። እዛ ገንዘብ ማጥፋት መጣ፣ ብዙ ነገር በቃ አንግባባም። እኔ እና እሱ ስንጨቃጨቅ አንድ ክፍል ነው የምትኖሪ ካምፕ ስትኖሪ፣ ልጆችም አንቺም አንድ ላይ ነው እና ብዙ ነገር አለ። ያው በዛ መሃል ሀገራችሁን ተመለሱ እየተባልን ስንል እዚህ ሀገር ረጅም ዓመት ከተቀመጥሽ ከ7 ዓመት በላይ ከተቀመጥሽ የይቅርታ ወረቀት አለ። በልጆች እዚህ ሀገር ከተወለዱ የይቅርታ ወረቀት እንዲሰጥ ተፈቀደ። በመንግስት ደረጃ አገኘን። በዛ ያው እግዚአብሔር ይመስገን። አንዳንዴ ለልጅ ብለሽ ብዙ መስዋዕት ትከፍያለሽ። ግን ደግሞ ለልጆችሽ ስትይ ደግሞ አንቺ ከተጎዳሽ ልጆቹ ጭምርት ይጎዳሉ። ያ ወረቀት መጣ፣ ቤት ወሰድን፣ ገባን። ትምህርት የዚህን ሀገር ቋንቋ መማር አለባችሁ መማር ጀመርን። በዛ ላይ አገር ቤት መሄድ አለብኝ የሚል እንትን መጣ። ወዲያው ወረቀት አግኝተን 6 ወር ሳይሞላ
ሀገር ቤት ከወጣ አብረን ነው የወጣን፣ አብረን ነው መሄድ ያለብን። ስለዚህ ካምፕ እያለን አባቱ ሞቶ ነበርና እናቴ ታማለች መሄድ አለብኝ ሲለኝ ቀጥታ ኢትዮጵያ መግባት አይችልምና በሱዳን አድርጎ ሄደ። ለአንድ ወር ደርሶ መጣ። ደርሶ ከመጣ በኋላ እኔ እና እሱ ጭራሽ በቃ እማንተዋወቅ ሰውን እንኳን 15 ዓመት አብሬው የተቀመጥኩት ነውና ጭራሽ በቃ ምንም ልንግባባ አልቻልንም። ገንዘብ ይሰራልኝ ቀጥታ ወደ ኢትዮጵያ ነው የሚላክ። ያን ገንዘብ ምን አድርገው ነው ስለው ኢትዮጵያ ባንክ አውጥቼ ስለመጣው ወደዛ ነው ማስገባው አለኝ። እንዲያውም አንቺ የምትሰሪውንም አስገቢ ብሎ የባንክ ቁጥሩን ሰጠኝ። ለካ ልጅቱንን ከአረብ ሀገር አስመጥቶ ቤተሰቦቹ የሚኖሩበት አካባቢና የኔ ቤተሰቦች አንድ ላይ ስለሆነ ያችን ልጅቱን ሌላ ቦታ ሌላ ከተማ አስቀመጣት። ተከራይቶ ከአረብ ሀገር አስመልሶ እና ለሷ ነበር የሚላከው። መጨረሻ ላይ በቃ ወደ 2 ዓመት እንደዛ ሆነን ኖርን። እግዚአብሔር ሲረዳኝ አንዳንዴ ለልጆችሽ ኑሪ ጠንክሪ ሲለኝ አንድ ቀን ቴሌፎኑን ጧት ወደ ስራ ለሄድ ተሳስቼ እሱን ቴሌፎን ይዤው እሄዳለሁ። በስተት ረፍዶብኝ ስለነበር በስተት አንድ ላይ ነበር። ከመኝታ ቤት ተነስቼ ልብሴን ለባብሼ ቁርስ ለልጆች ሰጥቼ ትምህርት ቤት ሄዱ። እኔ ቴሌፎን መስሎኝ አንስቼው ሄድኩኝ። ከዛ ስራ ስገባ ሲነሳ ቴሌፎኑ የኔ ነው ያለ፣ የሱን ይዤው ይጃለሁ። ከወጣሁ በኋላ አይቼዋለሁ የሱ እንደሆነ ግን አልመለስም ብዬ ሄድኩ። ሲደውሎ ቴሌፎኔን ሲለኝ ወይ በስተት ይዤው ሄድኩኝ አልኩትኝ። ከዛ ግማሽ ቀን ላይ እኔ ከስራ ስመለስ እኔ እስከምመለስ ስላልቻለው በእኔ ቴሌፎን ፌስቡክ ከፍቶ በሜሴንጀር ሲጻጻፍ ቆየ። ከዛ ወይ ቅርታ ብዬ ያን ቴሌፎኑ መለስኩለት። እግዚአብሔር ሲያጋልጠው ከልጅቱ ጋር 4 ዓመት ያህል ተጻጽፏል። ረድቷታል፣ አስቀምጧታል። ያን ሜሴንጀር ድሊት ሳያደርገኝ ቴሌፎን ይመለሰልኝ። ከዛ በኋላ አጋጣሚ በቃ እኔም ፌስቡክ የለኝም ለ6 ሰዓት ልዩነት ስላላስቻለው በእኔ ቴሌፎን የሱን ፌስቡክ ዳውንሎድ አድርጎ ሜሴንጀር ሲጻጻፍ ቆይቶ ስመለስ ቴሌፎኑን መለስኩለት። በቃ እሱም ረስቶታል። ያው እግዚአብሔር አንዳንዴ ያደነዝሻል ተጋለጥ ሲለው። ከዛን ቀን ጀምሮ በፌስቡክ ሲጻጻፉ ቀጥታ ሜሴጁ ይመጣል ወደኔ። ለ3 ወር ዝም ብዬ ተከታተልኩት። ሌሊት እንቅልፍ አልተኛ። በቃ የሚላላኩት ሜሴጅ የሚላላኩት ፎቶ እንዳለ በቃ ሻወርም እየወሰዱ እሷ ምራቁቷን ሁላ እንዳለ በቃ ተከታተልኩት። መጨረሻ ላይ አንዲት እግዚአብሔር የሰጠኝ ጓደኛ ያለች ሁሉን ነገር ነገርኳት። በቃ መጣች ቤትና የኢትዮጵያ አዲስ ዓመት ሊሆን መጡ ከባሏ ጋርና አልቻልኩም። ምን ሆነሽ ነው ደስተኛ አይደለሽ ምናምን ብላ ስትጠይቀኝ ነገርኳት ያለውን ነገር። በጣም ተናደደች። በቃ እናገረዋለሁ አለች። አይ አትናገሪው፣ ምክንያቱም እኔ ማስረጃዎች መያዝ አለብኝ። በዛ ላይ ገንዘብ በቃ ምንም እንትን ሊል አልቻለም። እንዴት ታዲያ 3 ዓመት ድረስ 3 ወር ድረስ እንዴት ትከታተያለሽ? እንዴት አስቻለሽ? በቃ መያዝ ያለብኝ ነገር ስላለ አልኩ። ያንን ሜሴጆችን ሴቭ እያረኩ አስቀመጥኩ። ብዙ ነገር በቃ መጨረሻ ላይ እሱ ሳያየው ሜሴጁን እያየሁበት እንደሆነ ሲያውቅ ፌስቡክን ጠልፈሻል እንዴ ምናምን ብሎ ሲጠይቀኝ ኧረ በፍጹም እኔ እኮ ፌስቡክ የለኝም፣ ይሄን ያህል እውቀት ቢኖረኝማ ምናምን አልኩት። አይ ሜሴጅ ሲላክልኝ ሜሴጅ እኔ ሳላየው ሰው እያየብኝ ነው ምናምን አለኝ። አይ በፍጹም እኔ ፌስቡክ ከፈለግን ከቴሌፎኔን ብዬ እሱ ሳይከፍተው ቮይስ ሲላክለት እሱ ሳይከፍተው አንቺ ቀድመሽ ከከፈሽ እሱ ጋር ደማቅ የነበረው ስለሚፈዝ ኦሬዲ የታየ ነው። ሲኒ ላይ እሱ በታች ነው። በቃ መጨረሻ ላይ በቃ የሚያስፈልገኝ ማስረጃ ያስኩት። እዛ በኋላ ምን አደረኩ? ቀጥታ ለልጅቱ የኔንና የልጆቹን የሱን ፎቶ ያለበትን ላኩላት። ፌስቡክ ዳውንሎድ አደረኩ የራሴ በቃ ላኩላት። ምናልባት ተሳስተሽ ሊሆን ይችላል፣ አንቺ ልጅ ነሽ፣ አንቺ የምታህል ልጅ ያደረሰ ሰው ነው ይሄ ልጅ። ስለዚህ ተሳስተሽ ከሆነ
ምናምን ብዬ ያለውን ነገር ሰዳኩላት። ከሱ ጋር ተደዋወለች፣ ተጣሉ። ከኔ ጋር እሱ ተጣላ። እንዴት እኔን አታናግረኝም? ቀጥታ አይ ምናልባት ሰው ከሆነች እሷ ናት ማቋረጥ ያለባት። እውነታውን ነው የነገርኳት። ከዛ በኋላ ትልቁ ጦርነት ተጀመረ። እሷ ቁጥሬን ከሱ ተቀብላ ዋትስአፕ እንትን አደረገችና የሱን ፎቶ ፖስት ማድረግ ምናምን እኔም መሳደብ በቃ እኔም ማብሸቅ ገባች። ነገርኳት፣ ለመንኳት። ከዛ በኋላ በቃ ያለውን ነገር ገንዘብ የት ሲላክ እንደነበር ማወቅ ስለነበረ እሷ ኢትዮጵያዊ ናት ወይስ ሌላ ዜጋ? ኢትዮጵያዊ ናት። እዛው እናንተ የምትኖሩበት ሀገር ነው የምትኖረው? ኢትዮጵያ ነው የምትኖረው። በአካል አይገናኙማ፣ ግንኙነታቸው እንዳለ በስልክ ብቻ ነው። አይ እሷ ከአረብ ሀገር ሄደች፣ እሱ አረብ ሀገር የምትኖር የነበረች ልጅ ናት እኮ። የገባ ጊዜ ለአባቱ ለቅሶ ካምፕ ስለነበራቸው አገኛት እኮ። ወረቀት ባገኛችሁ በ6 ወር ኢትዮጵያ ሄደ ጊዜ አግኝቷት ጊዜ አሳልፈው ነው የመጣው። ለአባቱ ለቅሶ ብሎ ሳይሆን ለእናቱ ወስቦ ሳይሆን የሄደው ሆን ብሎ እሷም ከአረብ ሀገር ሄደች፣ እሷን ለማግኘት ነው ሄደው ሄዱ። ባገኛችሁ በ6 ወር አንቺና ልጆቹን የሰው ሀገር ጥሎ የሄደው እሷን ለማግኘት ነው። ከዛ በኋላ ለእሷ ቤት ተከራይቶ ዕቃ ገዝቶ ምን ብሎ ጥሏት መጣ፣ አስቀምጧት መጣ። ከዛ በኋላ እሷን ነው የሚረዳው። ከዚህ ከኛ ጋር በቃ ያለው ነገር ምንም ነገር ጉዳዩ አይደለም። ልጆቹን እኔ ትምህርት ቤት አደርሳለሁ። ውጭ ነው የሚያመሽ። ምን ደግሞ እንዳለ ለሷ ነው የሚልክላት የቤት ኪራይ ብር የሚባል የለም። ከዛ በኋላ እሷም ካወቀች በኋላ እኔም ካወኩ በኋላ ምን አደረኩ? ያ ገንዘብ የት እንደሚላክ የሚልክ ሰው አለ እዚህ። እኛ የምንልከው በጥቁር ነው። ከልጁ ጋር በጣም እንግባባለን። ደውዬ የባለቤቴን ስም ጠራውና በዚህ እንደዚህ ይልክ ነበርና ላኪ ብሎኝ አካውንቱ ከሱ አለ ብሎኛል አልኩኝ። ከዛ ስሟንም አካውንቷን የሚላክ ብር እንዳለ ፕሪንት አድርጎ ላከ። ከዛ በኋላ በዚህ መሀል እኔ ቤተሰብ 15 ዓመት አላየሁም። ልጆችን ይዤ ለመሄድ አልተመቸኝም። እናቴ እንትን ስትለኝ ተነስቼ ሄድኩኝ። ቤተሰብ ደርሼ መጣሁ። ከዛ በኋላ በቃ ትልቁ ጦርነት እንትን አለ ጀመርኩ። በቃ ማለት አልቻልኩም። እያወቅኩ እኔ ውስጤ እየተጎዳ፣ በዛ ላይ እኔ ስጎዳ ልጆች እየተጎዱ ነው። እሱ ከቤት አያመሽም፣ ውጭ ነው የሚያመሽ። ከኔ አልፎ ልጅ እንኳን አባታችን ምን ሆኖ ነው እኛ ጋር እንኳን 2 ቀን 3 ቀን እንኳን አላየውም። እኔ ስተኛ ነው የሚመጣ። እኔ ጧት ትምህርት ቤት ስሄድ ይነሳል። ምን ነው ሌላ ሴት ያዘ እንኳን ብሎ ትንሹ የ9 ዓመት ልጅ ጠየቀ። እንደዚህ ባይሆን እኮ ለኛ ጊዜ ይሰጠን ነበረ። ሲለኝ በቃች ጓደኛዬ የምልሽ ተማከርን ከሷ ጋራ። በዚህ መሀል እሱ ተነስቶ ወደ ኢትዮጵያ ሄደ 6 ወር ቆይቶ መጣ። 6 ወር ቆይቶ ሲመጣ ያው ከልጅቱ ጋር አብረው ናቸው። ፎቶ ፖስት ያደረገ 6 ወር ሲቆይ ትደዋወላላችሁ? ልጆቹ ጋር ይደውላል፣ ልጆቹን ይጠይቃል ምናምን። በቃ ልጁ ትልቋ ብዙም እንትን አለ ማለት አወቀች፣ ሚዲያም ስለምትጠቀም ጠየቀችው። ኢትዮጵያ ባለበት ሰዓት ምን እየሰራ ነው እስካሁን እኛ ከዚህ ምናምን አለችው። እና ፎቶ ፖስት አድርጎ እንደዚህ ትራንስሌት አድርገው ያያሉ መሰል ኮሜንት የሚደረገውን በአማርኛ ታያለች። እና ጠየቁ ማለት ከሷ ጋር ፖስት ካንቺ ጋር ሳይፈታ ከልጅቱ ጋር ፖስት አደረገ። ሲያደርግ ታየዋለች፣ ግምቴ ነው። እሷ ደውላ ቀጥታ ነው የደወለችለት። የት ነው ያለህ ብላ ጠይቀዋለች። እዛ ቤተሰቦቹ አላቸው የሆነ የስራ ቦታ እዛ ነው ምናምን ስላት፣ ውሸትህን ነው እዚህ ሀገር ስትመጣ ቀጥታ ማሳስርህ እኔ ነኝ ብለዋለች። ለኔ አልነገረችኝም። ከዛ ቀጥታ ደወለና ምን ብለሻታል ልጅ ምናምን ሲለኝ ምንም አላልኳትም። አንተ ከሱ ስራ እንደምትሰራ ነው የምነግራችሁ፣ ለስራ እንደሄድክ ነው የምነግራችሁ። አይ እንደዚህ ያለች ሰው በፍጹም እንደዚህ አንተን በመጥፎ እኔ እናንተ ብንጋጭን አባታችሁ እንደዚህ አድርጎኝ ብዬ አንድ ቀንም አልናገርም። ምክንያቱም አባታቸው ነው። ራሳቸው መጥፎነቱን ራሳቸው እንዲያውቁ ነው የምታገለው። ከዛ በቃ ፎቶ ፖስት አታድርግ፣ ለኔ ሳይሆን ለልጆች። በዚህ መሀል እሱ እዛ ሆኖ ሲዝናና ምን ሲል ከሴት ጋር ሲሆን ምናምን ቤተሰቦች አጠገብ ስለሆኑ ሁሉን ነገር ያያሉ።
ማለት ጓደኛ ዘመድ እናንተ ሳትፋቱ እሱ ከውሽማው ጋር ፎቶ ሲፖስት በቃ ቀጥታ ልጅቱ ወደ ቤተሰብ ይዟት እና እናቷ አለች ወደ ቤተሰብ ሁላ ይዟት ሄደ። ከዛ ቤተሰብ የመጀመሪያ ሚስትን ሳትፈታ እንዴት ሁለተኛ ሚስት አመጣለህ? የለም እንደዛ የሚባል ነገር የለም። እንደዛ እንዳላሉት ራሱን ያላሉ። ከዛ ወንድሞቼ በቃ እኔን አጣልቂኝ ውስጥ ከተቱ። ወይ ፍቹ ወይ ደግሞ መጥቶ ልጆቹን ያሳድግ፣ ያለበዚያ ለንሳሳት ነው አሉ። የኛ አካባቢ ደግሞ ትንሽ ጥቂት የሚባል አይወዱም። በቃ አይመለከታቸውም። እሱ የልጆች አባት ነው። የማደርገውን ነገር አደርጋለሁ። እስካሁን ድረስ ብዙ ነገር አሳልፌያለሁ። ስለዚህ የልጆች አባት ነው። እኔ የማደርገውን ነገር አደርጋለሁ። እኛ እኮ አንቺ እንዳትጎጂ ብዙ ነገር እያየን ዝም ብለናል። ከሰማሽ ትታመሚያለሽ እያልኩ ሁሉን ነገር አውቃለሁ አልኩት ለወንድሜ። ሁሉን ነገር አውቃለሁ። እኔ የማስተካክለውን ነገር አስተካክላለሁ። በዚህ መሀል እዛ ንብረት መሬት ገዝተን ነበር፣ ቤት አስጀምረን ነበር እና ተረጋጋ አልኩት። 6 ወር ሲሞላው ከ6 ወር በላይ እዚህ ሀገር ወጥቶ መቆየት ስለማይቻል መጣ። አስገባሁት እኔም ዝም ብዬ። እሱ መቼ እንደሚመጣ አልነገረኝም፣ ግን ጓደኛው እደዋወላለሁ እና ቲኬት የቆረጠበት ንገረኝ አልኩት። ነገረኝ። እሱ ሐሙስ ሊገባ ለቅዳሜ ቲኬት ቆርጬ ጠበቅኩትኝ። ልክ መጥቶ ሻንጣ አስተካክያለሁ። ለምንሽ ነው የምትይኝ ስለኝ፣ አጋጣሚ እኔ የኢትዮጵያ ፓስፖርት ስለሚያስፈልገኝ ላመጣ ነው፣ ለ10 ቀን እሄዳለሁ አልኩትኝ። ምንም አላልኩትም። መጣ። በቃ ከልጆቹ ጥየው ሄድኩኝ። እኔ ወደ ኢትዮጵያ ሄድኩ። ከዛ ያለውን ንብረት ወደ ስም ያዙሬ መጣሁ። ተመልሼ መጥቼ ስመጣ ስራ ሄዷል፣ አላገኘሁትም። ሻንጣውን አወጣጥቼ በቃ ከዚህ በኋላ እዚህ ቤት አታድርም አልኩት። ለምን አለኝ። ነገርኩት ያለውን ነገር። በዚህ መሃል የረሳው እችን ልጅ የመጀመሪያው ከአረብ ሀገር ያስመለሳትን ልጅ አስረግዞ አባረራት። እሷን አንቺ ጋር የተጣላችሁ ማለት ነው ስትነግሪያት፣ አንቺ ልጅ ነሽ እሱ አንቺን የሚያክል ልጅ አድርሷል ምናምን ብለሽ የነገርሻት ልጅ እሷን አስረግዞ አባረራት። እሷን አርግዛ እንትን ሲላት ቤተሰብ ተቆጥተውት ወለደች። በወለደች ወርም አልቆየች ወጣች። ከዛ በኋላ ይኸው ልጅቱ ሂዳለች። ከዚህ በኋላ እኔና አንቺ አስቀይሜሻለሁ አውቃለሁ። አንቺ ብዙ ነገር አንቺ ባትኖሪ እኔ እስካሁን ድረስ አውሮፓ ገብቼ ህይወቴ አንተን አይልም ነበር። ብዙ ነገር አለ። መቼም የልጆች አባት ነው። የልጆች አባት ብቻ ሳይሆን ብዙ ነገር ያሳለፍንም ችግር ምንም ያሳለፍነውን ችግር በማየት እሺ ይቅርታ አልኩት። መጣ። እኔ ከመሄዴ በፊት ይሄ ንብረቱን ወደ ስሜ ከማራየ በፊት 6 ወር ሞልቶ ሲመጣ ልጅቱን በቃ ሂዳለች ወደ ቤተሰቦቿ። በቃ ቤተሰብ አልፈልጉም ባንቺ የተነሳ ብዙ እንትን ብለውኛል ምናምን ብሎ ይቅርታ አደረኩለት። ከዛ ተመልሶ ቤተሰቦቹ እዛ ስራ ጀምረዋል። ሌላ ሀገር ነው ያሉ፣ አሜሪካ ምናምን ነው ያሉና ስራ ጀምረዋል። እየሰራ ነው ልጁና አሁንም ድጋሜ ልሄድ ነው ሲለኝ፣ እዚህ በኋላ እኔ እናንተ ተለያይተን ነው የምትሄደው ስለው፣ በቃ ለአንድ ሳምንት ነው እቃ አስተካክዬ ልመጣ ነው አለኝ። ሂዶ እዛ ስራ ቦታ ድጋሜ ለሁለተኛ ሌላ ሚስት የገጠር ልጅ ናት። እኔ ሚስት አለኝ ልጆች አሉኝ፣ ግን እዚህ ሁሌ ለስራ ስለምመጣ ብሎ እሷን አሳምኖ ትንሽዬ ድግስ አድርገው ቤተሰቦቿ ገጠር ናቸው፣ ግን ፎቶግራፍ ምናምን እንዳይነሳ ብሎ አሳምኖ ያንን ቀለበት ሲያደርግላት አንድ ፎቶና ትንሽዬ ቪዲዮ በድብቅ የተነሳ በማላውቀው ሜሴንጀር ተላከልኝ። ከዛ ደግሞ ስንተኛዋ ነሽ አንቺ ምን ፈለጋችሁ ብዬ ከጠቀመሽ ሲሉኝ፣ አይ ስሙን ጠርቼ እሱ እኮ ለኔ ከዚህ በኋላ ወንድሜ ነው፣ ባሌ አይደለም፣ የልጆች አባት ወንድሜ ነው። ስለዚህ መላካችሁ ለኔ ምንም ላደርገው ፈልጋችሁ ከሆነ እኔ ምንም አላደርገው፣ እሱ ማለት ለኔ ከዚህ በኋላ ወንድሜ ነው ብዬ መልስ ሰጠዋቸው። ከዛ ስራ ነበርኩኝ። ከቤት ከገባሁ በኋላ ተረጋግቼ ደወልኩለት። የት ነህ ስለው እዚህ ቦታ ላይ። እውነትህን ነው አልኩት። አዎ መቼ ነው የምትመጣ ስለው ትንሽ ቆያለሁ አራዝሜያለሁ ቲኬቴን ሲለኝ፣ አሁንም ድጋሜ ዋሸህ ተሳሳትክ ማለት ነው ስለው፣ አንቺ ምናምን ብሎ ብዙ ነገር ለፈለፈ። እዛ በዋትስአፕ ላኩለት ያንን ቪዲዮ እና ያን ፎቶ። አንተ አሁን የከሌ ልጅ ነህ፣ ከዚህ በኋላ ለሚመጣብህ ነገር ሁላ እኔ ኃላፊነት አልወስድም።
አበደ። ከዛ ያ ፎቶና ያ ቪዲዮ ለኔ መድረሱ ሳይሆን ያሳሰበው እሱም ቤተሰቦች ወንድሞቹም በስደት ብዙ የቆዩ ትላልቅ ወንድሞች አሉት። እነሱ ያሳሰባቸው ያን ቪዲዮ አንስቶ ለማን እንደላከልኝ ማወቅ ነው የፈለጉ። እኔ ማወቅ ሳይሆን ማን አነሳው ጠላት ነው እሱነን እንድትጎጁ ስለፈለጉ ነው እንደዚህ አድርገው የላኩት። እሺ ችግር የለም። ምንም ቢያደርግ እምነቴን ያጣው የመጀመሪያ ጊዜ ምን እንትን ሲል ነው። ስለዚህ እኔ ምንም ላደርገው አልችልም። ማሳሰር ከፈለኩ ሲመጣ ማሳሰር እችላለሁ፣ ግን በፍጹም የልጆች አባት ነው ላሳስረው አልችልም። ጎድቶኛል፣ በቁሜ ቀብሮኛል፣ ብዙ ነገር አሳጥቶኛል። ግን እናንተ ያሳሰባችሁ ማንነቱን ማወቅ። እኔም ማንነቱን አላቅም፣ ማን እንደላከልኝ ራሱ አላቅም። አዲስ እንትን ነው ፕሮፋይል የሌለው ምን የሌለው ነው የተላከልኝ ብዬ እዛ በኋላ በቃ እሱም እንደመጣላው ስላወቀ በቃ ተዘጋጋን። ለ3 ወር ያህል ኢትዮጵያ ቁጭ ብሎ አልደውልለትም አይደውልልኝም። ከዛ ንብረቱንን ማዞር ስለነበረብኝ ደወልኩለት። በቃ እኔ በቃ ይቅርታ ምንም ማድረግ አልቻልኩም። ልጆችም በጣም አባቱ ትንሹን በጣም ይወደው ነበርና በቃ ትምህርት ቤት ራሱ ጸባዩ ተቀየረ። በጣም ጎበዝ ተማሪ ነበረ። ምን ሆኖ ነው ቤት ምን ተፈጠረ እየተባልኩ ስለሆነ እና አልኩትኝ የእውነት ይቅርታ ታደርጊልኛለሽ? እኔ ካንቺ ጋር ካልሆንኩ እሱ ሀገር እመልሽ አልመጣም አለኝ። ችግር የለም አልኩት። ከዛ ችግር የለም አልኩት። በቃ እመጣለሁ ትቆርጣው ማለት እሺ ትቆርጥበትን ቀን ንገረኝ ስለው ለምን ፈለግሽ ሲለኝ አይ ለምን በቃ ስትመጣ እንድትዘጋጅ ምናምን አልኩትኝ። አይ ችግር የለም ስመጣ ዝም ብዬ ነው መጣም እንግዲህ አይደለም ሲለኝ እሺ ብዬ ትኬት የሚቆርጥለት ልጅ አለ። ቤተሰቡ የሱ ቤተሰብ ነው፣ ግን በዚህ ሁኔታ በጣም ይናደር ነበርና እኔን በጣም እንትን ይለኝ ነበርና ደውዬ ትኬት ሲቆርጥ አሳውቀኝ፣ እኔ መምጣት እፈልጋለሁ፣ ከሱ ጋር መለያየት እፈልጋለሁና ከሱ ያለ ንብረት የልጆች ነው የሱ የኔም አይደለም፣ ግን ልጆች ቢያንስ መጥተው ቤተሰብ አለን ብለው መምጣት ሲፈልጉ ኢትዮጵያ የነሱ ንብረት ነው አልኩትኝ። እሺ ችግር የለም አለኝ። ትኬት ሲቆርጥ አሳወቀኝ። እኔም ትኬት ቆርጬ ሄድኩ። ኢትዮጵያ ሄጄ ማድረግ ያለብኝን አደረኩ። ስመለስ ቤት አስወጣሁት። ቤት ወጣ። አበዱ ቤተሰቦች። እኔ ስጎዳ የት ነበራችሁ? እንደዚህ የጠነከርኩ አንድ ልጆችን እያየሁ ነው። በሰው ሀገር የቤተሰብ ጥያቄ እሁድ ቅዳሜ ሲሆን ከሚታ ከምን ቤተሰብ አያታችን ምናምን ሲል ጓደኞቻቸው እነሱ የቤተሰብ ጥያቄ እያመጡ እሱ እንደዚህ ሲተዋቸው፣ ስለዚህ እኔ ብቻ ነኝ። እኔ ብታመም ልጆች መንግስት ነው የሚወስዳቸው። ስትረስ የሚባል ነገር ጭንቀት አለ። ስለዚህ ግዴታ በአንድ ግሬ መቆም አለብኝ። እሱ ከኔ አጠገብ መራቅ አለበት። እዚህ ሀገር ወንድ ሲወጣ ተሎ ቤት ማግኘት አይችልም። 1-2 ቀን በረንዳ አደረ። እሱ ለኔ በጣም ትንሹ በቀን ነው። እንኳን በረንዳ በቃ የተወሰነ ተሰቃየ አላለ። ተነስቶ ጠቅሎ ኢትዮጵያ ገባ። እዚህ መኖር አልቻለም። ገባ። አሁን እዛ 1 አመት ተቀመጠ። ኢትዮጵያ ያለውን ሁኔታ በጣም መጥፎ ነው በእኛ አካባቢ ያለውና በቃ ወንድሞቹ እንዲመለስ ፈለጉ። እንዲመለስ ከዚህ በኋላ እኔ እንኳን ወደ ህይወቴ መመለስ ነውና እሱን ማየት ራሱ አልፈልግም። እና ብዙ ባንቺ ቤት ብዙ ታሪክ እሰማለሁ። መርሳት አልቻልኩም። እንደዚህ ይረሳል። አንቺ ጠንካራ ከሆንሽ እምነት ካለሽ ከፈጣሪሽ ጋር ሆነሽ፣ በተለይ ልጆች ያላቸው ሴቶች ጠንካራ ወንድ ቢሆን ወንድ ይመጣል። እኔ አሁን ከሱ ጋር እንደዚህ ከተለያየው 4 አመት ነው ከልጆቼ ጋር የምኖረው። ልጆቼ ናቸው ባሎቼ፣ ልጆቼ ናቸው ጓደኞቼ። በቃ አይዞሽ የሚሉኝ እነሱ ናቸው። ማንም የለም በስደት ላይ ደህና ጓደኛም እንኳን መያዝ ማትችይበት ነው ስደት ማለት። ሲጣላሽ ሚስጥርሽን በአደባባይ የሚበትን ነው የስደት ጓደኛ። ስለዚህ ሁሉን ነገር በራስሽ በአንድ እግርሽ ለመቆም መሞከር፣ የወጣሽበትን አላማ ካለሽ ለወንድ ልጅ ብዙ ትጎጃለሽ። አውቃለሁ ከባድ ነበር ለኔ 2 አመት ሙሉ ያንን ቴክስት እያየሁ እሱ ከሌላ ሴት እዛ እንደሚኖር እያወቅኩ ግን
በቃ ሁሌም ማለቅሰው ከመብርሃን ፊት ነበረ። ግን አላሳፈረችኝም። ጠንካራ እንደሆነ አደረገች። ያን ሁሉ ነገር ረስቻውን ከልጆቼ ጋር የመጀመሪያ ልጅ የኮሌጅ ተማሪ ናት። ትንሹ የ9ኛ ክፍል ተማሪ ነው። በጣም ጎበዞች ናቸው። እዚህ በአንድ ግሬ ቆሜ እኖራለሁ ከልጆቼ ጋር እንደ ጓደኛ እንደ እህት እንደ ወንድምም በቃ እንደ ቤተሰብ ሆነን እንኖራለን። እሱ ግን ተጎዳ። ከዛ ሄዶ በቤተሰብ ጋርም አልተስማማም። ከተማ ነበር የሚኖረው። የቤት ክራይ እንኳን ቤተሰቦች ውጭ ያሉት እየላኩ ነበር እንትን የሚሉት። እነሱም በቃ ወይ ተመለስ አንረዳህም ሲሉት ገጠር ከዛች ሚስቱ ሄዶ ገባ። እየተሰቃየ ነው። እግዚአብሔር ተበቃይ አምላክ ነው። እኔን ያስለቀሰኝን ያህል እሱ ደግሞ በቁሙ እያሳየኝ ነው ያለ። ባይሰቃይ ደስ ይለኛል፣ ግን ከሰራው እንትን የተነሳ እንደዚህ ሆኖ ማየት ለኔ ትልቅ እንትን ነው። ሰውነን መቼም ክፉ ይሁን ብለሽ አትመኝም፣ እንኳን የልጆችን አባት። ግን ደግሞ መቼም ያስለቀሰሽን እየዋሸሽ ከሴት ጋር እንደሆነ እያወቅሽ ሌላ ውሸት እየዋሸሽ ከውሸት ላይ ውሸት እየዋሸሽ ያንቺን ህይወት ያበላሽሽ ሰው ምንም ቢሆን ጉዳይ አይደለም። እኔ ህይወት ከባድ ነው። ግን ደግሞ አብረሽ እስካለሽ ድረስ መሰለቻቸት እኮ ሊኖር ይችላል። መለያየት ኖርማል ነው። አንቺን ላለማጣት ውሸት እየዋሸ ከሌላ ከመሄድ በቃ ይቅርታ እንደዚህ አድርጊያለሁ ብለሽ መለያየት፣ አንቺም እንደ እህት እንደ ወንድም ትቀጥያለሽ ለልጆች ስትይ። ግን እኔ እና እሱ አሁን በቃ እኔን ተይው ልጆች እንኳን ከኔ ላይ ያደረገውን ነገር በራሳቸው የታዘቡት ነገር አሁን ኢትዮጵያ ልንሄድ ብንል አባታችን ማየት አንፈልግም ነው ያለኝ። ትንሹ ማየት አልፈልግም ማለት ከምንም የሚያመው ደግሞ ልጆቹ ሲቀየሙት አየሽ። ጥሩ ባል መሆን ባይችል ጥሩ አባት መሆን ግን ይችል ነበረ። ለምሳሌ ካንቺ ጋር ያለው ፍቅር ቢያበቃ እንኳን አንቺን በግልጽ ቁጭ አድርጎ ይቅርታ እኔ ስሜቴ እንደድሮ አይደለም ላንቺ እና በቃ ላንቺ ያለኝ ፍቅር ስላለቀ አባት ብቻ ልሁን፣ ባልነቴ ይቅርና አባት ብቻ ልሁን ብሎ ለልጆቹ ፍቅር እየሰጠ መልካም አባት መሆን ይችላል። ጊዜው ለልጆቹ እየሰጠ ገባሽ? እኔ የምለምነው የነበር መጨረሻ ላይ አብረን እንደማንኖር ስወስን ይሄን ነበር የለመንኩት። ልጆቹ ይወዱታል፣ ትንሹ በተለይ በጣም ይወደዋል። ስለዚህ ለሱ ስትል ቤት ተከራይ፣ ስራህን ጀምር፣ እኔ በማግዝ መንገድ አግዛሃለሁ፣ ግን ለልጆች ቢያንስ እየመጣ ለሳምንት አንድ ቀን እሱነን እያጫወትከው እንደ እህት እንደ ወንድም እንደ ቤተሰብ እንቀጥል ብዬ ነው የለመንኩት መጨረሻ ላይ። ግን ያን በፍጹም ማድረግ አይፈልግም። እዛ መጨረሻ ላይ ከዚህ ሀገር ለቆ ከመሄዱ በፊት የፍች ፕሮሰስ ጀመርኩ። እኔ በጠበቃ እኔ ኢትዮጵያ ደርሼ እንደመጣሁ አስወጣሁት። የፍች ፕሮሰስ ጀመርኩ። ከጓደኛ ቤት ተጠግቶ ነበር የሚኖረው። ከኔ አድሬስ ደብዳቤ እሱ ወደኔ ነው የሚመጣ። ያን እንዳይመጣ አስቆምኩት። ሌላ የደብዳቤ አድሬስ ይሰጣል። ያ ተሰጠው እየኖረ የፍች ፕሮሰስ መጀመሪያን ሲያውቅ ተደብቆ ሄደ ወደ ኢትዮጵያ። ተደብቆ ሄደ። በቃ ይኸው 1 አመት ተኩል ሆነው ተደብቆኝ ከሄደ። ፕሮሰሱ ከተጀመረ ኢሜል ይጻፍለታል። ኢሜሉን ብሎክ አድርጓል። ሁሉን ነገር ኢሜል እንደዚህ ባለቤት የፍች ፕሮሰስ ጀምራለች እና ተቀበላለህ ወይ ተብሎ ሲላክለት ኦኬ ቢል ያልቅ ነበር እስካሁን። እሱ ግን ሁሉን አድሬሱንም ምኑንም ሁሉን ነገር ብሎክ አደረገ፣ ጠፋ። በቃ ይኸው ዝም ብዬ በእንትን ላይ ያለው ጠበቃ ይጽፍለታል። ግዴታ እሱ መመለስ አለበት። ምናልባት 2 አመት ምናምን እስከዛ ድረስ ካልመለሰ እዛ በኋላ ፍርድ ቤት በራሱ ይፈታሻል ብለው በዚህ ሂደት ነው ያለው። ማለት አንቺ ነፃ እንዳትሆኚ እንዳይፈታሽ ፈልጉ እንጂ ቢወድሽ እኮ እጁ ላይ ነበርሽ። በጣም ብዙ እድል ሰተሽዋል። እኔ በጣም ያንቺ ትዕግስት ገርሞኛል። ታሪክሽን እየሰማሁ ላይ ምን አይነት ታጋሽ ናት! እንዴት ነው ባሌ ከሌላ ሴት ጋር እየተጻጻፈ ራቁት ቪዲዮ እየተላላከ እያየው ስሜቴን ተቆጣጥሬ። በጣም ጀግና ነሽ። ያን ያደረኩበት ምክንያት ለምን ታውቂያለሽ? እኔ ገፋው እንዳልባል እዛ በፊትም ካምፕ በምኖርበት ሰዓት እኮ በጣም ብዙ ነገሮች አሳልፌያለሁ። ግን ካምፕ ላይ ሆኜ ወረቀት ለማግኘት እየታገልኩ እንደገና ደግሞ በዚህ በሚለው
እንትን ያለሽ ይሄን ያደረኩበት ምክንያት እሷ ናት እንዳለባት ገባሽ? ከኔ ሴጣን አንዳንዴ ሴጣን ያሳስታል። አንዳንዴ ሴቶች ባላቸው የማገጠ ሲያገኙ ራሳቸው መቆጣጠር አቅታቸው አናቱን በሆነ ነገር ብለው ጸጥ ብለውባቸው እድሜ ልካቸው የሚታሰሩ ምናምን አሉ አይደል? እነሱ እኮ ወደው አይደለም ሴጣን ከቁጥጥራቸው እንዲሆኑ አድርጓቸው ነው። እና አንቺ በንዴት ሰዓት ራስሽን ተቆጣጥረሽ ያንን ጊዜ ማሳለፍሽ በጣም ብርቱ ነሽ፣ ጀግና ነሽ። የእውነት ያው ከኔ መጣ እንዳይባል ታገልኩ። የሚመለስ መስሎኝ ትዳሬ እንዳይፈርስ የልጅነት ትዳሬ ነው ታገልኩ። ግን መጨረሻ ላይ በቃ መወሰን አለብሽ። ራሴን እየጎዳው ከሰውነት ደረጃ ወጣው በስትረስ በቃ ስትረስ ሳይሆን በቃ ዝም ብለሽ እየበላሽ የምትበይው ምግብ ወደ ሰውነትሽ ማሄደው አይደል? እንደዛ አይነት ደረጃ ሰው ሁላ ሲያይ ነው ምናምን እስከሚለኝ ድረስ ግን ወደ ራስ መለስ ስለነበረብኝ ልጆች አሉ። በጣም ያማል ማለት የስደት በሊቢያ አብራችሁ የተጓዛችሁ ማለት ብዙ መከራ አብራችሁ ያሳለፋችሁ ረሃብን፣ ችግርን፣ መከራን አብራችሁ ያሳለፍሽውን ሰው ላይክ እናትሽ እንደወለደችው ወንድምሽ እንደ ስጋሽ ከማንም በላይ ነው የምታዩ። ለምን አብረሹ ያሳለፍሽው መከራ በጣም ያቆራኛል እና ያ ሰው መቼም የሚከድሽ አይመስልሽም። አብረሽ ስደትን መከራን አብረሽ ስላየሽ መቼም የሚከዳሽ አይመስልሽም። አብሮሽ መከራ ያየ ሰው ያ ሰው ደግሞ መከራን አብራችሁ አልፋችሁ በደስታ ጊዜ ሲከዳሽ፣ በደስታ ጊዜ ሌላ ሴት ሲያምረው፣ የችግሩን ጊዜ ዋን ረስቶ ሌላ ሴት ሲያምረው በጣም ያማል፣ በጣም ያማል። ግን ያው ወንድ ማለት የእውነት እንጃ አላውቅም እንደምገልጸው። እኔ በፍጹም ሴት እንኳን አብሮት ተኝቶ ባገኝ ያረጋል ብዬ አልገምትም ነበር። እኔ ራሴን እንደሱ አላምንም ነበር። መቼ ነው የጀመረው ብለሽ ታስቢያለሽ? ከሴት ጋር መጀናጀን ሴት ጋር መጀናጀን ካምፕ በነበርኩበት ሰዓት ነው በቃ ብሎ እንትን ያለ መጨረሻ ላይ ለምን አጋጣሚ ፌስቡክ ሊከፍት ቻለ? ካምፕ በነበራችሁ ከዛም በፊት ፌስቡክ አይጠቀምም ነበር? አይጠቀምም ነበረ። ያው ፌስቡክ ስንልሽ ሶሻል ሚዲያ ላይ ይሄ ፖለቲካ እንትን ምናምን ነበረ የሚጠቀም የነበረው እና ሶሻል ሚዲያ ላይ ስትጠቀም እንደ ቀልድ ዝም ብለሽ ሰው ጋር የምትጻጻፊው ነገር ምናምን አለ አይደል? እንደዛ ቴክስት ሲደራረጉ ግን እሱ ዲፕ ገባበት እኮ። አንቺ እንዴት ዝም አልሽ? ለመጀመሪያ ጊዜ ካምፕ ውስጥ እያላችሁ ቴክስት ሲደራረግ ስታይ እንዴ ከሴት ጋር ተጻጻፋለ ብለሽ አታውቂም? እንደ ቀልድም እንዴ እሱን ያወኩት ምን እንደው ታውቂያለሽ? እኔ ፌስቡክ አልጠቀምም። እኔ ልጆችን ትምህርት ቤት አስገባለሁ፣ ወደ ስራ ነው የምሄድ። እዚህ ሀገር ሳይክል ነው የምትጠቀሚ፣ ሳይክል አስመስለሽ ነው እንዴ ልጆች ትምህርት ቤት በሚወጡበት ሰዓት እመለሳለሁ። ልጆችን ምግብ አበላለሁ። እዚህ ሀገር ዋና አለ፣ ስፖርት አለ። ያ ሰዓት ሲደርስ ደግሞ ማታ አካባቢ አብረን እንወጣለን። በቃ ህይወቴ እንደዚህ ነው የነበረ፣ ልጆች ጋር ነው። አየሽ ራስን በቤት ስራ በልጆች ብቻ ቢዚ ማድረግ ምን ያህል እንደሚያሸውድ አንቺ በህይወትሽን ልጆችሽን ቤትሽን ቢዚ ስትሆኝ፣ እሱ ግን እዛ ጋር ሴቶችን ፌስቡክ ላይ በማጥበብ ቢዚ ነበር። አየሽ እኔ ሚዲያ እንደዚህ ፌስቡክ የለኝም ነበር፣ አልጠቀምም። እና ይሄንን ከካምፕ ጀምሮ መሆኑን ያወቁት እዚህ የመጥቼ በእኔ ቴሌፎን ከተጠቀመ በኋላ ነው። ከዛ የተጻጻፉት ነገር አንፃር ወደኋላ ሄደሽ የተጻጻፉትን ስታይ መቼ እንደጀመሩ አውቀሽ ነው ከካምፕ ጀምሮ እንደነበር ያወቅሽው? አዎ በፊት የሱ ቴሌፎን ክፍት ነው፣ ኮድ የሚባል የለውም። ይሄን ከጀመረ በኋላ ግን ቴሌፎኑን መቆለፍ አመጣና ጠይቄው አውቃለሁ። ለምንድን ነው ከመቼ ወዲህ ነው ስለው፣ አይ ዝም ብሎ አንዳንድ ነገር ስለምጠቀም የፖለቲካ ጉዳይ ምናምን አለ። እኔም ብዙም ቦታ አልሰጠሁትም። ከዛ በኋላ የኔን ቴሌፎን ተጠቅሞ ሜሴንጀሩን ካወቁ በኋላ የሱን ቴሌፎን ኮዱን እንደማንም ብዬ አውቄ እንትን ገባ ዋትስአፕ ላይ ገብቼ የሷን ቴሌፎን ቁጥር ወሰድኩ። የሷን ቴክስት በዋትስአፕ የሚጻጻፉበት ብር የሚልክላትን ምናምን በጣም ብዙ ነገር በቃ ወሰድኩ ወደ እኔ። ከዛ በኋላ ግልጽ አደረኩት። ይሄው እንደዚህ ወስጃለሁ። የእውነት ጦርነት 1 አመት ሙሉ የእውነት በቃ ትክክለኛ ጦርነት ነው። እቤትም ሆነ እሱም ያው እኔን መተው አይፈልግም። አንቺም ተተው ህይወቴ እንደሚበላሽ ታውቃለሁ ነው የሚለው። ግን ደግሞ እዛው ውስጥ መውጣት አቃተው። እዛ ለወንድሞቹ ቤተሰቦች ተናገርኩ። ለወንድሞቹ አሉ ትላልቅ ወንድሞች። መውጣት አቃተው ማለት ልጅቷን አፈቀራት? አፈቀራታው አልቻልኩም ማለት በግልጽ አፈቀርኳት አልቻልኩም መተው እሷን አልቻልኩም ማለት አለኛው።
ከዛ ለወንድ ልጅ ነገርኩት ያለውን ነገር ሁሉን ነገር ነገርኩት። በጣም እንደ አባት የማየው ትልቅ ወንድሙ አለ በውጭ ዓለም የኖረና ነገርኩት። በቃ ደውሎ ተቆጣው ያለውን ነገር በቃ ቀስ ብሎ እንዲወጣ ነው የመክረዋለሁ። ተሳስቶ ሊሆን ይችላል ምናምን አለኝ። ያው ባዳ ዞሮ ባዳ ነው ለሱ ወደሱ ነው እንትን ያሉት ገባ። ይሄ ነገር እኮ ምን ይፈጠራል? ሂዶ ልጅ ወልዷል። ያችን ከወለደን በኋላ አባሮ ሌላ እንደዚህ አድርጓል ምናምን የሚለውን በቃ ማስተባበል አመጡ። በቃ አንቺ ሚስቱ ነሽ ይመለሳል ዝም ብለሽ ጠብቂ የሚል ነገር ከነሱ መጣ ገባሽ። እኔም በቃ ያው መወሰን ያለብኝን ወሰው ማድረግ ያለብኝና አደረኩ። ምክንያቱም እዛ ያለው ንብረት እውነት ለመናገር የኛ አልነበረ። እሱ ነው ብር እየላከ እንትን የሚለው ነበር የሱ ነው ነበር። ግን እልህ ያዘ ገባሽ። 4 አመት ሙሉ በኔ ላይ ሴት ይዞ ነበር። ብዙ ነገር አድርጓል። ብዙ በዚህ መሀል በሽታም እኮ ቢመጣ ሁላ ይችል ነበር። እግዚአብሔር ጠብቆኝ ነው እንጂ። ታዲያ እንዴት ነው ንብረቱን እሱ በሌለበት አንቺ ወደ ራስሽ ማዞር የቻልሽው? ከሱ ወደ አንቺ ቤቱ የተገዛ የኔ እህት ነበረች የገዛች። ኦኬ ባሽ እና 50% የተገዛው የማህበር ቤት ነው። 50% ስታደርጊው ነው ካርታ ማዞር የምትችይው። ኦኬ 50% መድረሱን የሚያሰራው ወንድሜ ነበረ። እሱ ይሄን ነገር ሲያደርግ ወደ እኔ ቤተሰቦች መቅረብ እዛ ኢትዮጵያ እያለ ይሄን ነገር እንዳደረጉ ቤተሰቦች ማወቃቸውን ስነግረው ወንድሜ ተጠንቀቅ ማለት አስጠነቀቀኝ። ካገኘሁት ፊት ለፊት እመታዋለሁ አለ። ስለዚህ ንገሪው አለ እና ነገርኩት። ይሄን ነገር ከኔ ቤተሰቦች አካባቢ ራቅ። በዚህ መሀል እኔ ብር እየራኩ ያን እንትን 50% ደረሰ እና ስሙ መዞር አለበት ሲሉኝ በቃ እሱ እዛ ነበር ቢያውቅ ውክልና ይሰጣቸውና እንትን ይል ነበር። ከማን አንቺ ከማን ወደ ማን ያዞርሽ? ከገዛውበት ሰውዬ መጀመሪያ በገዛውበት ሰውዬ ካርታው እህቴ አወጣችሁ። ከዛ በኋላ ወደ ሊዞር ሲል ሄድኩ። ምን አለ ግን አንቺ በስምሽ እንዳዞርሽው ሲያውቅ ወይ አበደ እሱ ነው በጣም እሱ ብቻ ሳይሆን ቤተሰቦች በጣም ያበዱ በዚህ ነው። ብድሩን የማይመልስ ልጅ አይወለድ ብድርሽን መለሽ። ይሄን በማድረጌ በጣም እንትን አሉ። ይሄ ንብረት ነው እኮ እኔነቴን አሳጥቶኝ ነበር ገባሽ። በብስጭት ስራው ሳይክል እየነዳው መኪና ውስጥ ላይ የሱ የሚያደርጋቸውን ፎቶ የሚፖስታቸውን እያየሁ መኪና ውስጥ ላይ ልገባ ነበር በጭንቀት ገባሽ። እኔ እዚህ በሞት ልጆች መንግስት ነው የሚወስዳቸው ማለት ብዙ ባል ማግጦ አይተናል። የሱ ግን ይቅርታ አድርጊልኝና ሳይፋታ ካንቺ ጋር ከውሽማ ጋር ፎቶ ሶሻል ሚዲያ ላይ እየለጠፈ ትልቅ ልጁ አይታ እስከምትደውልለት ድረስ እንዴ። አሁንም ልንገርሽ አሁንም ፕሮሰሱ እኔ ነኝ የጀመርኩት። አልተፋታውም። አሁንም ሚስት አግብቶ አለ። አሁን ራሱ ወደ ኢትዮጵያ መሄድ ፈልጌ ወንድሜ በቅርብ አርፏል። እዛ ልጆች ትምህርት ቤት ሲዘጋ መሄድ ፈልጌ ልጆችን ይዤ መውጣት አልችልም እዚህ ሀገር በሱ ስም ስላለ እሱ የፈረመበት ወረቀት መያዝ አለብኝና ያን ወረቀት እንዲፈረምልኝ ላኩ። ወንድሜን ከነገርከው አይፈርምምና ዝም ብለህ ካለበት ሄደ አንተ በቃ ከያዝከው ይፈርማል ብዬ ያን ወረቀት አጋጣሚ ስራ ቦታ ሂጅ አገኘሁት ፈረመለት። ከዛ ለልጆቼ ቪዲዮ እምብኛ እንትን አሉ ቪዛ ከለከሉ የኢትዮጵያ ኢሚግሬሽን። እዛ አዲስ አበባ ኢሚግሬሽን ሂዶ እንዲገባ ቪዛ ልጆቼ እኔም ብለው ሊመጡ ነው ብለህ ሂደህ ተናገር በሉት ብዬ ስልክ ስልኩን አጠፋፍቶ ጠፋ። ባሽ ከሄድኩ እኔ እዛ የሚይዘው ነገር አለ ያውቃል። አለቀው እኔም መሄድ ለዛ ብዬ ነው ገባሽ። አንደኛ ምን ትይሽ በጋብቻ ላይ ጋብቻ ልትከሽው? አዎ አለቀው። ህግ የኢትዮጵያ ህግ ደግሞ ጋብቻ ላይ ጋብቻ እንደማይፈቀድ እንትናል። እኔ እኮ አይደለም የገረመኝ እየማገጠ ከተለያየ ሴት ጋር ለምንድን ነው ላንቺ ፍቺ ማይፈርምልሽ? ለምንድን ነው አንቺ መፍታት ማይፈልገው? እኔም እሱ ነው ግራ የገባኝ። ህይወትሽን እንዳትኖሪ ነው እንዴ? እኔስ አላቅም። እኔም ግራ የገባኝ ይሄን ያህል አመት ያላወቁት ሰው መሆኑን እያወቀ እንደዚህ እንደሚሆን እያወቀ ቢያንስ እኔ የምኖርበት አካባቢ ቀበሌ ሊሄድ መሆኑን ካወቀ
ሂዶ ልጆቹ ወደሷ በቃ የልጆችን ጉዳይ እሷ ናት ማስጨረስ ያለበት የሚል ወረቀት አለ። ያንን እንኳን ፈርሞልኝ ቢሄድ ለኔ ምንም የሆነ መስሪያ ቤት ሲሄድ አባታቸው አሁን እኔ እዚህ ሀገር ዜግነት ዜጋ ልሆን ብር ከፋፈልኩ ለልጆቼ ግን ተከለከልኩ። እሱ መጥቶ ካልፈረመ አይቻልም። እሺ ካንቺ አልፎ የልጆቹን ህይወት እያበላሸኩ ነው። ታዲያ ካንቺ ጋር ባያዘውልህ ልጆቹ ይተሰናከሉ ነው። እና እስከዚህ ድረስ በቃ አንቺ አብረሽ ካልሆንሽ ብዙ ነገርሽ ነው ያበላሽታል። ብዙ ነገርሽ እነሱ ፈልገው ነው አይደል? ይሄ ነገር መቼም እኔ እሱ ጋር እሱ እንደዚህ ያደረገ ሁሌ ልኖር አልችልም። የተወሰነ ልትታገሽ ልትጎጂ ትችያለሽ ይመለሳል ብለሽ ግን ኧረ እንደዚህ አይነት ነገር የለም። ኔቨር ደግሞ ያደረግሽውን የሚያደርግ ማንም የለም እንዳንቺ የሚታገስ። እኔ አዶን ነው አላውቅም። የምትችሉ ትኖራላችሁ፣ እኔ ግን አልችልም። ቀይ መስመር አለ። የማገጠ እንደሆነ ባወቅኩ ሰዓት በዛች ደቂቃ እኔ የውሳኔ ሰው አለመሆን ብዙ መስዋዕት ያስከፍልሻል። አልደራደርም። ምንም ንግግር አያስፈልገውም። በቃ እኔም እወጣለሁ ደግሞ አያገኘኝም። በቃ ሌላ ሴት ጋር ሄደ ማገጣር አለቀ። በቃ የሆነ ነገር እኔ የኔ ጣዕም አለቀበት አይደል? አዲስ ጣዕም አማራው አይደል? ሄደ ይመቸው። ደግሞ እኔ መንካት አይችልም። እድሜ ልኩን በሰራው ስህተት ሲጸጸት ይኖራታል። ደግሞ ስህተት አይደለም፣ ምርጫ ነው። መርጦ ነው ወዶ ፈልጎ ተጀናጅኖ ሄዶ ጭራሽ አብስሎ ሄዶ በላ። በኦንላይን ጠብሶ አብስሎ ኢትዮጵያ ሄዶ በላ። ያበሰለውን ሄዶ ተመገበ እና ፕላን አድርጎ ወጥሮ የሚያደርገውን ነገር ምርጫ እኮ ነው እኮ። መማገጥ ምርጫ ነው። ባሽ ስህተት የሚባለው መጠጥ እየጠጣ መድኃኒት ሰው ውስጥ ጨምሮበት ራሱን አስቶት እሱ እንደሆነ ሳያውቅ አቅሉን ስቶ አንቺ መስላት አይተው ያቺ ሴት አብሮ ቢተኛ ስህተት ነው ይባላል። ራሱን አያውቅም ነበር መጠጥ ውስጥ መድኃኒት ተጨምሮበት ነው። እያወቀ ላደረገው ነገር እንዴት ነው ስህተት የሚሆነው? ፕላን አድርጎ ትክክል። አንዳንዴ የውሳኔ ሰው አለመሆን ራስሽን ነው የምትጎጂው። ግን ደግሞ አይ ብልህ ሴት ይታገል። ትዕግስት ጥሩ ነው። ንብረት እስክታስመሪ የምትፈልጊ ነገር እስክታስተካኪ ውስጥሽ ቅጥል እያለ ችለሽ አላማሽ እስክታሳኪ መቆየት ጥሩ ነው። ይሄንነት አይጠቅምም። ለምሳሌ ባወቅሽ ሰዓት መንገድሽን እስክታስተካኪ ኢትዮጵያ ሄደሽ ንብረት ቤቱን በስምሽ እስክታዞሪ ምናምን መታገሰሽ ይሄ ጀግንነትሽ ነው። ይሄ ስሜትን መቆጣጠር ጀግንነት ይጠይቃል፣ ብልህነት ይጠይቃል። ነው እኔ እስከዚህ ይሄዳል ብዬ ባስብ ኖሮ እዚህ ሀገርም ሳይፈታኝ እንዳይወጣ ማድረግ ይችል ነበር። ግን በፍጹም እንደዚህ ያደርጋል ብዬ በቃ ሌላ ሚስት አግብቷል። ስለዚህ እኔ ሚስቱ ሁለተኛ ሚስት ነው። የሱ ተንኮል ማለት ማግጥ እንደፈለገ ግን ለምንድን ነው የማይፈታሽ? ለምንድን ነው አምልጦ ሄደው ፍቺ ስትጀምሪ? አላውቅም። ከሄደው ኢትዮጵያ ገባ በኋላ ነው ያወቅኩት። ስልኩ ዝግ ሲሆንብኝ የጠበቃ እንትን ወረቀት ተልኮ ልነግረው ስደውል ስልኩ ዝግ ነው። አብሮት ካለው ልጅ ስደውል ለኢትዮጵያ ከገባ እኮ ቆየ። አንቺ እንደምታውቂ ነው ግን ነገረኝ አለኝ። ኧረ እኔ አላውቅም አልኩት። በቃ ከዛ በኋላ ያው የሚፈረም ወረቀት ሲኖር ወደ ኢትዮጵያ በፖስታ ልኬ ነው ፈርሞ ይልክልኝ። ከዛ ሀገር ቆይቶ ወጥቶ ምን ያህል ጊዜ መቆየት ይችላል ሳይመለስ? በቃ አሁን ከዚህ ሀገር መግባት አይችልም። በጣም ብዙ ዳዎች አሉበት። በጣም ብዙ እኔ እና እሱ ፍቅር ብቻ ምን አለች መሰለሽ? ልጆችሽ ከባድ ህመም ቢታመሙ ምንም ማድረግ አትችይም። ላለሽበት ሀገር አሳውቀሽ የአባትነት ድርሻውን ማስነሳት ትችያለሽ። ይኸውልሻ እስኪ እኔም ያው እዛም አንድ መሄድበት ቢያንስ እኔ እንጃ አላቅም የኢትዮጵያን ህግ የልጆቹን ኃላፊነት ለኔ የሚሰጠኝ ከሆነ በፍርድ ቤት ያንን የፍርድ ቤት ወረቀት ይዤ እዚህ ሀገር አስተርጉሜ ለፍርድ ቤት ላስገባ ነው ሐሳቤ። ምንሽ አንቺ ኢትዮጵያ ከምትሄጂ ከኢትዮጵያ ህግ ያለሽበት ሀገር አውሮፓ ሀገር ህግ ስለሚሻል 2 ዓመት ይሙላ። 2 ዓመት ሲሞላ አውቶማቲካሊ ፍርድ ቤት ያፋታሻል መልስ ባለመስጠት። በኋላ ደግሞ ለፍርድ ቤት እውነታውን ልጆቹን እንደማይጠይቅ ልጆቹን እንደማያሳውቅሽ አባትነት ድርሻውን ሲያነሳልሽ አንቺ ባለሙሉ ስልጣን ትሆኛለሽ ልጆችሽ ላይ። የሱ ፊርማ አያስፈልግሽም። ከሱ ጋር ምንም አይነት ኮኔክሽን አያስፈልግሽም። ምንም አይነት ጥያቄ እሱን አትጠይቂም። ገባሻ? ለምን ምን ኢትዮጵያ ከሱ ጋር ግብግብ ውስጥ ምን አስገባሽ? ደግመሽ ሳይኑን ምን አሳየሽ? ቀጥታ ፍርድ ቤት ሁሉ ነገር አይጨርስልሽም? የምትኖሪበት ሀገር እኔ አላወቅኩም። ይሄን ህግ ብዙ እንትን አላልኩም። ያው ፍቺውን ሲያልቅ
ለፍርድ ቤት እኔ ስለምቀርብ እናገራለሁ። እንደዚህ ያለበትን አላቅም ብያቸዋለሁ። ልክ እሱ ኢትዮጵያ ገብቶ እንደዚህ እንትን ሲያደርግ ሂጃ አመልክቻለሁ። የት እንዳለ ልጆችንም ትምህርት ቤቱን ጠይቀዋቸዋል። አያውቁም፣ እነሱም አያውቁም። በእርግጥ እንትን የላቸውም እኮ ግን እንደዛ ከምትይ ሶሻል ሚዲያ ላይ ከተለያየ ከሴት ጋር ሲዝናና ሲጠጣ የሚፖስተውን ወስደሽ አታሳይም ለፍርድ ቤት? እሱን ካደረኩ እሱን አሁን ማድረግ እችላለሁ። ግን በፊት አሁን ለምሳሌ እንደዛ ያደረገበትን ቀለበት ያደረገበትን ከቤት ሳስወጣው ተጠየቁ። ቀበሌ እዚህ ሀገር ከሜንቴ ቀበሌ ማለት ነው የምንኖርበት፣ ለምንድን ነው የምታስወጪው ሲሉኝ እንደዚህ ኢትዮጵያ ሄዶ ሚስት አግብቶ አጋጣሚ ያን ለማጣራት እኔ ኢትዮጵያ ሳላስፈቅድ ነበርና ተፈልጌ ስመለስ ጠየቁኝ። እንደዚህ ባሌ ሚስት አግብቷል ተብዬ ኢትዮጵያ በሚኖርበት ሰዓት ያን ለማጣራት ይጀ ነው አልኳቸው። ምን አገኘሽ? አንደኛው ወልዷል፣ እንደዚህ ማስረጃ ላይ ምናምን ማሳሰር ትፈልጊያለሽ ሲሉኝ ነው አላሳሰረም። ምክንያቱም ልጆቹ ይፈልጉታል። እኔ እሱን ማሳሰር አልፈልግም፣ ግን አብሮኝ እንዲኖር አልፈልግም ከዛሬ ጀምሮ አልኳቸው። በቃ ግን አንቺ ቆፍጣና ስላልሆንሽ ነው እንጂ ልጆቹ የሚፈልጉት መች አግኝተውት? ልጆቹ ሲነሱ ሲተኙ እየገባ ሲነሱ እየወጣ መቼ ጊዜ ሰጥቶ መቼ አግኝተውት ይፈልጉት? መቼ? አዎ ብቻ ፍሪ ኖሮ ተምሮ ተቀጥቶ ይወጣ ነበር። ይሄን ቀጥለጥ ብሎ ነበር። ገባሽ? እንደ እናት ስላዘንሽለት እንደ እናት ስለራራሽለት እንጂ አንቺ ቆፍጣና ብትሆኚ ብታሳስብ ኖሮ ልክ ይገባ ነበረ። እንደዚህ አይነት ወንዶች ኃላፊነት የማይሰማቸው ምንም ነገር የለም እኮ። ሁሉም ሴት የያዘው ቀዳዳ እኮ አንድ አይነት ነው። ምንም እኮ አይደለም። አመል ሊባ ላመሉ ዳቦ ይልሳል እንጂ አንቺ የመጀመሪያ ፍቅረኛው በሊቢያ አብረሽ በሳራ በረሃ አብረሽ ተርበሽ ተንከራተሽ አፈር ድሜ በልተሽ አውሮፓ የገባሽ ካምፑስ አብረሽ መከራን ያሳለፍሽ ሴት ትሻዩ ነበር ከአንድ ከማያውቃት ሴት። እነዚህ ዛሬ የከበቡት ሴቶች ያለውን ብር በልተው ግጠው አጥንት ሲቀር ጥለው ትሄዳሉ። ማንም ካንቺ ከመከራ ጊዜው ከልጅነት ሚስቱ ሚሻለው የለም ቢያገናዝብ ኖሮ። ገባሽ? ስለዚህ አንቺ ደግሞ እንደ እናት ከምታዝኝለት ከምትራሪለት በተሳሳተ ቁጭ ብሎ የጥሞና ጊዜ ወስዶ እስር ቤት ውስጥ አስተውሎ ይወጣ ነበር። እስር ቤት ጥሩ ትምህርት ቤት ነው። እውነት ነው። ግን ያው በዛ ሰዓት ማሳሰር ያልፈለኩት ያው አሳሰረች። አውሮፓ የሚኖሩ ሴቶች እንደዚህ መብት ስላላቸው የሚባለው ነገር ስላለ እኔ ከኔ ምንም ጥፋት እንዲገኝ በሱ ቤተሰብ በኩል እሷ ጥፋተኛ እንደዚህ ያደረገችው እንድባል አይደለም መፈልግ የነበር በዛ ሰዓት። በአሁኑ ቢሆን አሳስረው ነበር። ግን በዛ ሰዓት እንኳን እኔ ያልገፋሁት እሷ ናት እንዳለባት ያን ሁላ ጥፋት ሲያጠፋ ወንድሞችን ለምንድን ነው ማትመክሩት? ለምን ስንለው ለምንድን ነው ትንሽ እንኳን የልጆች እናት ናት ቢያንስ ፎቶት ፖስት በሉት እንኳን ስላቸው አይ እሷ እናቴ ናት ስለምትወደኝ ምንም አታደርግም ምንም አታመጣ ማለት ነው። ሁላ ምን መልስ ነው የሚሰጣቸው ለሰዎች። ገባሽ? እና ምን ሲጀመር ክብርሽ ኖሮ ከይቅርታ ጋር ለአንቺ ክብር ሲል ይማግጥ እንኳን ይፋ እንዲወጣ አያደርግም ነበር። እንኳን ከውሽማው ጋር ፌስቡክ ላይ ፎቶ ሊፖስትና ልጃችሁ አይታ ልትናገረው ቀርቶ ሪስፔክት ቢኖረው ለአንቺ ፍቅሩ ይቅርብሽ፣ ሪስፔክት እንኳን ክብር እንኳን ቢኖረው ማግጦ አይፖስትም ነበር። ይሄ እኮ ማን አለብኝነት ነው። ገባሽ? ማንንም ዘመድን አለማክበር፣ ቤተሰብን፣ አካባቢያቸው ላይ ያለውን ሰው አንቺን ሁላችሁንም አለማክበር፣ የገዛ ልጁን አለማክበር፣ ለሶሻል ሚዲያ አጠቃቀም የደረሰች ትልቅ ልጅ ኖራው ጭራሽ ኮመንቶችን ትራንስሌት እያደረገች የምትረዳ ልጅ ኖራው ለልጁ ሪስፔክት ሲል እንኳን ውሽማውን አልደበቀም። ይሄ ደግሞ ምን ይባላል መሰለሽ? ማን አለብኝነት ነው። ገባሽ? እኛ ሰዎች ስንኖር አካባቢያችን ላለ ሰው ሪስፔክት፣ ለልጆቼ ሪስፔክት፣ ለባሌ ሪስፔክት፣ ለጎረቤቴ ለሚያውቁኝ ሰዎች ለሚያከብሩኝ ሰዎች ሪስፔክት ሊኖረኝ ይገባል። ይሄ የሚያኮራ ነገር አይደለም። ትዳር ላይ መማገጥ አኩኝ ነገር ሆኖ ሶሻል ሚዲያ ላይ ፖስት የሚያደርገው ውሽማው ምልክ ናት ተብሎ ሲጠየቅ ምን ናት የሚለው ውሽማዬ ውሽማ ኢዝ ኖርማል ና እኔ ምለው የነበር ቢያንስ ፎቶ አትፖስት። በቃ ያው አንዴ ሲታወርብሽ አላቅም ምን እንደምራሱ ከሱ ውጭ ሌላ ሰው ያለው ሁላ እስከማይመስልሽ ድረስ ነበር እኔ እንትምለውና ሁሉ ነገር የነበረ የሰጠሁት ለሱ ብቻ ነበር ምኖረው የነበረ። ገባሽ? አሁን ነው ህይወት በአንድ እግርሽ ቆመሽ ለካ ትኖሪያለሽ። ከሱ ከተለየው ምን አይነት ህይወት እንደኖርኩ ነው የማውቀው። 4 አመት
የራሴ የሆነ ነገር እንኳን ሳይኖረኝ ነው ከሱ ጋር የኖርኩት። ግን ጠንካራ ሆኜ ከሱ ከተለየው 4 ዓመት ወዲህ ያፈራሁትን ነገር እኔ ነኝ የማውቀው። ጠንካራ ሆኜ ለልጆቼ ባንድ እንድቆም ሆኜ ያለሱ እምኖር ማይመስለኝም። ታዩ ያለሱ ነውና እናት አባትም እኮ ጥለሽ ያሳደጉት ጥለሽ እየኖርሽ ነው አይደል? በስደት ስለዚህ እኔ ደግሞ ልጆችሽ ደርሰውልሻል። አሁን ልጅሽ ጓደኛሽ ናት አይደል? ጓደኛ እና እናቴ ናት ስትላቸው አያምኑ። ጓደኛ ናት፣ በቃ ሁሉ ነገሬ ናቸው እነሱ። እግዚአብሔር ነው። ባል የኔ ነበር አሁን የከሌ ባል ነው ይባላል። ልጅ ግን የኔ ልጅ የነበረች አሁን የከሌ ልጅ ናት አይባልም። ነበር ሊባል የማይችል ነገር ደምሽ፣ ስጋሽ፣ እናትሽ፣ አባትሽ፣ እህትሽ፣ ወንድምሽ ልጆችሽ ናቸው። ባል ባዳ ነው። ባል ነበረ ዛሬ ግን የከሊት ባል ነው ያለሽ። ነበር ይባላል፣ ያልፋል ማለት ገባሽ? ልጆችሽ ግን ነበሩ አይባሉም። ከምንም በላይ ደግሞ ለፍተሽ እድሜሽን ጊዜሽን መስዋዕት አድርገሽ ያሳደግሻቸው ልጆችሽ ከጎንሽ ናቸው። ከልጅ በላይ ምን አለ እዚህ ምድር ላይ? ምንም መቼም አይደለም። ሰማሽም? ሁለት ልጅ ነው ያለሽ? አንድ ወንድ አንድ ሴት? ሁለት ልጆች፣ የሚያማምሩ ቆንጆ ልጆች አሉ። አይዞሽ እነሱ ደግሞ ለአባታቸው መጥፎ ነገር እንዳትነግራቸው እራሳቸው ሲያድጉ ከኔ እስካሁኑ ድረስ ያው ፕሮሰስ ስላልጨረስን ወደ እኔ ነበር የሚመጣው። ገባሽ? ከዛ እኔ አስቆምኩትኝ። አንደኛ ከኔ ከወጣ ከኔ ሲስተም ስሙ አልወጣም እንጂ ከኔ ቤት ከወጣ ወደ 3 አመት ሆኖታል። ኦፊሻል በቀበሌው ያውቃልኝ። ኦፊሻል የፍቺ ፕሮሰሱን ፍርድ ቤት ተፋተሻል የሚለውን ወረቀት ሲስተም እስከማስገባ ነው እንጂ ከኔ እንደወጣ ያውቃሉ። እኔ ቤት ግን ሲስተም ሲያዩ የሱ ስም ከኔ ስላለ ያነዳ ወደ እኔ ይመጣል። እዚህ ሀገር ደግሞ ወዳ ሲመጣ ወዲያው ካልጀመርሽ ቅጣት እየጨመረ ነው የሚመጣና ያንን አስቆምኩት። ያደ እንዳለበት ያውቃል። ሲመጣ ያንን እዳ ወዲያው ነው 10,000 ዩሮም ሊሆን ይችላል 20,000 ሊሆን ይችላል። ያን ከፍሎ ነው ከእስር ቤት የሚወጣ። ሲመጣ እስር ቤት እንደሚያስገቡት ያውቃል። አንደኛ ከ6 ወር በላይ መቆየት አትችይም። አስበሽዋል? ከአውሮፓ ከተመቻቸ ህይወት ወጥቶ ኢትዮጵያ ገብቶ አመት ቆይቶ የመንግስት ዕዳ አለበት ሲመለስ ይታሰራል። ይሄ ነገር ደብሮት ላለመመለስ ኢትዮጵያ አፈርድ እየበላ ይኖራል፣ እየተቸገረ ይኖራል። አፈርድ ብቻ አይደለም አሁን እየለመነ ነው የሚኖረው። እዚህ በላይ ተገምናለ። አየሽ ፈጣሪ በቁምሽ ሲያሳይሽ እኮ ማለት ይሄ ነው። እየለመነ ነው። ከተማ ላይ የቤት ኪራይ መክፈል አቅቶት ገጠር ብትላገው ይባል ይገባሽ። መጠጫም ያጣል ገና፣ ሴት መጋበዣም ያጣል ገና። ይኸውልሽ ፈጣሪ በቁምሽ እያለሽ ወዲያው በፍጥነት ሲፈርድ ማለት ይሄ ነው። ከዚህ በላይ ምን አለ? ይሄን እያየሽ ተደሰቻለሽ። በጣም ተደስቻለሁ። በጣም ተደስቻለሁ ከምልሽ በላይ የምኖረው በጣም ደስተኛ ህይወት ነው። ገባሽ? ለምትማግጡ ሰዎች እንደዚህ ፈጣሪ በፍጥነት ያሳየልኝ ብቻ። አሜን። በፍጥነት ማግኘት ሞት ልጆች በሰው ሀገር ግን ሀቡ ይሄን ዛሬ ለማየት በጣም ብዙ ስቃዮች ዝም ብለሽ ብቻሽን ቁጭ ብለሽ 24 ሰዓት ሰው ያለቅሳል። ያን ጊዜ አሳልፌያለሁ። ግን ያን ያለቀስኩት እንባ ለኔ ፈሱ አልቀረም። ወዲያው እግዚአብሔር መልስ አሳይቶኛል። ግን ለአንድ አይነት ቀዳዳ ከአንድ ሴት ወደ አንድ ሴት ስር መቀመጥ ቆይቼ ትዳሬን ልጆቼን አጣው ብሎ ምን ያህል ይጸጽተው ይሆን? ለዚህ ነው ትዳሬን የፈታሁት፣ ለአንድ አይነት ቀዳዳ ነው ትዳሬን የፈታሁት ብሎ ምን ያህል ይጸጽተው ይሆን? ምን የተለየ ነገር ያለ እየመሰላቸው ነው ትዳራቸው ላይ የሚማግጡት? ምን የተለየ ነገር የሚያገኙ እየመሰላቸው ምን ያህል የእግር እሳት እንደሚሆንበት ግን ሳስበው እውነት የሆነ ነገር እስኪቀምሱ ድረስ እኮ የሆነ ነገር የተለየ ነገር ያለ ስለሚመስላቸው እኮ ትዳራቸው ላይ የሚማግጡት። ያው አንዳንድ ወንዶች እናሉ ከልብ ስትወጃቸው ከኛ ውጭ ምንም ብናደርግ ምንም አታመጣም ብለው ነው የሚያስቡት። እሱ አሁን ከሱ ተለይቼ ምኖር አይመስለውም ነበር። ገባሽ? ከዛ ከኢትዮጵያም ስወጣ እሱም ብዬ ነው የወጣው። ጓደኛዬ ነበር ሊወጣ ሲል ትምህርቴን አቋርጬ እሱም ብዬ ለሱ ብዬ ነው የወጣው። በቃ እሱ ጋር እንትን ብዬ ስለማለት በስደት ጓደኞቻችን ከሱዳን፣ ሊቢያ፣ ከሊቢያ ጣሊያን ስንገባ በቃ ገንዘብ ከሌለው ገንዘብ ወዳለው ይሄዳሉ፣ ያያሉ በጥቅም ምናምን። እኔና እሱ በጥቅም አንድ ቀንም ተጋጭተን አናውቅም። ይተዋወቃችሁበትን እኮ አልነገርሽንም። ታሪካችሁ ስትጀምሪ ከሊቢያ ነው የጀመርሽው።
እንጂ ኢትዮጵያ ውስጥ እንዴት እንደተዋወቃችሁ አልነገርሽንም። ሊቢያ ነው እንዴት ተዋወቃችሁ? ኢትዮጵያ አብረን ነው። ኢትዮጵያ አንድ ሰፈር የአንድ አካባቢ ልጆች ነው። አንድ ሰፈር ናችሁ። ስለዚህ በጣም በልጅነታችሁ የምትተዋወቁት ማለት ነው? አዎ በልጅነታችን። ከዛ እሱ ኢትዮጵያ መውጣት ስለነበረበት ወደ ካናዳ ፕሮሰስ ሊጀመርበት ወደ ሱዳን ወጣ። እንሂድ ሲለኝ እኔ ገና ብዙም ከቤተሰብ ወጥቼ አላውቅም። አልወጣም አልኩት እና ሄደ። ግን አልቻልኩም። ተከትዬ ሄድኩ። በ3 ወሩ በ4 ወሩ በ3 ወሩ ነው በ4 ወሩ ተከትለሽ ሄድሽ ሱዳን። እሱ ሱዳን ጠበቀሽ፣ አንቺ ሄድሽ። አዎ ከዛ ከሱዳን ተያይዛችሁ ሊቢያ ሄዳችሁ። ሊቢያ ሄድ። ታዲያ በስደት እኮ ግን ስደት እኮ ፍቅርን ያበረታል ማለት። በስደት ያለ ቤተሰብ ብቻሽን አብረሽ ኑሮን ለማሸነፍ ስትዳክሪ የበለጠ ፍቅር እየጠበቀ ይመጣል። እኔ እንደዛ ነው የሚታየኝ። ግን የሰውን ማንነት የምታውቂው ችግርሽ አልፎ ሲያልፍልሽ ነው። ችግርሽ አልፎ ሲያልፍልሽ እና በቃ የሆነ ኑሮሽ ህይወትን መኖር ስትጀምሪ የኛውን የስቃይ ህይወት ነው። ሱዳን 2 ዓመት፣ ሊቢያ እስር ቤት 2 ዓመት ቆየን። 1 ዓመት እስር ቤት ነው የቆየን። እኔ ልጅነን እርጉዝ ነበርኩ። እስር ቤት ነው የወለድኳት። ያ ሁሉ አልፎ መጥቶ እዚህ ሀገር ከምንም የበለጠ የተፈተነው እዚህ ሀገር በወረቀት በቃ ኢትዮጵያ ተመለሱ ነበር የሚሉን። ለምን አሻራ ተገኝቶባችሁ ነው? አሻራ ተገኝቶ አሻራ የጣሊያን ተገኘብንና ያንን በፍርድ ቤት ተከራክረን አስነሳ ነው። አሻራውን ወደ ጣሊያን ሊመልሱን ሲሉ አስነሳን። ኢንተርቪው ስንደረግ በኢትዮጵያ ኬዝ ነው የሰጠነውና እዚህ ሀገር የኢትዮጵያ ኬዝ ጭራሽ ኢትዮጵያ ስትያቸው ያማቸዋል። ኤርትራ ምናምን ስትያቸው የኢትዮጵያ የሚባል ጭራሽ ኢትዮጵያ ሰላም ናት ወደ ሀገራችሁ ነበር የሚሉት። መመለሻ ካምፕ ነበር ያስቀመጡ። ፈጣሪ ግን ታሪካችሁን ቀየረው። 7 ዓመት ካምፕ ተቀምጣችሁ ምህረት ተደረገላችሁ አይደል? በልጃችን የምህረት ወረቀት አገኘን። ግን በቃ ያን ሁሉ አሳልፈሽ ልክ ቤት ገብተን በጣም የሚያምር ትልቅ ቤት ነው የተሰጠን። ህይወት መኖር ሲጀምር ትዳር ይተናል። ይኸውልሽ አንዳንድ ባሎች ችግር ጊዜ አልፎ ልክ ምቾት ሲመጣ ማንነታቸውን ታውቂያለሽ። የችግር ጊዜ የትኛውም ሴት አትፈልጋቸውም። ችጋራም ወንድ የትኛውም ሴት ስለማትፈልግ ለሚስታቸው ታምነው አንገታቸውን ደፍተው ከሚስታቸው ጋር ችግሩን ያሳልፉና ልክ ሀብታም ስትሆኑ አሁን ብር አለው ሁሉ ያምርበታል፣ ይዘንጣል፣ ሁሉም ሴት ይፈልገዋል። ብር ሲኖረው ሴቶች ይፈልጉታል። ስለዚህ የዛኔ ትክክለኛ ማንነቱ ይወጣል ሄዶ ሲከሰከስ። አንዳንድ ወንዶች ደግሞ ባለሽ ሰዓት አብሮሽ ሆነው ልክ በሌለሽ ሰዓት ይሄዳሉ። ገንዘብ ባለሽ ሰዓት አብረው ያጫርሱ፣ ሲጨፍሩ፣ ይበሉ፣ አብረው ይጠጡና ልክ ባዶ ስትሆኚ ጥለውሽ ወደ አላት ሴት ይሄዳሉ። ማጣትም ማግኘትም የሰዎችን ማንነት እንድታቂበት ያደርጋል። በተለይ የወንድና ሴት ሪሌሽንሺፕ ሲሆን ሴት ልጅ ጥቅመኛ ሴት ካለው ወንድ ጋር ነው አብራ የምትሆነው። እውነተኛ አፍቃሪ ሴት ደግሞ ባለውም በሌለውም ሰዓት አብራው ትሆናለች። ወንድ ልጅ ሚስቱ ወይም ፍቅረኛው ትክክለኛ መሆኗን ለማወቅ መቸገር አለበት፣ ችግር ማየት አለበት። ተቸግሮ ጥላው ካልሄደች እውነተኛ ወዳጁ ናት። ሀብታም ሆኖ አውቃው ከስሮ ድርጅቱ ከስሮ ሀብቱን አጥቶ ጥታው ካልሄደች እቺ እውነተኛ ወዳጁ ናት። ታሞ ካስታመመችው በችግር አብራው ካሳለፈች እቺ እውነተኛ አፍቃሪ ናት። ባሽ ልክ ሲቸግረው ግን ወዳለው ጥላው ከሄደች እቺ ትክክለኛ ልጅ። ሴት ደግሞ ባሏ በችግር ጊዜ አብራት ሆኖ ልክ ሀብታም ሲሆኑ ከሄደ እስኪያልፍለት ነበር የሚጠብቀው። በድህነት የትኛውም ሴት እንደማትፈልገው ስላወቀ ያለው እድል የምትወደኝ ሚስት ናት፣ እሷ ቢኖረኝም ባይኖረኝም ትፈልገኛለች፣ አብሬያት ሆንና ልክ ሀብታም ሲሆን በድህነት የማይፈልጉኝ ሴቶች ጋር ሀብታም ወንድ ብቻ የሚፈልጉ ሴቶች ጋር ይሄዳል ሀብቱን ለማሳየት። ቢያጣ እኮ መንግስቱ ጋር ነው የሚመጣው። እናቱ ትመስዋለች፣ ካጣ አንቺ ጋር ይመለሳል። አሁን ሊያስታርቁሽ ይፈልጋሉ አይደል ቤተሰቦች? በጣም እስካሁኗ ሰዓት ድረስ ጠቅሎ ከኢትዮጵያ እሷንን በቃ ይቅርታ ብሎ ሊኖር መጥቶ እሷ ግን ውጭ አውጥታጣለች አይደል? ያን ሁላ 3 ዓመት ሙሉ 2 ዓመት ሙሉ እኔ እየለመንኳቸው ወደ ልጆች የሚመለስ እያለቀስኩ በቃ ሲረጋጋ ይመለሳል ነበር መልሳቸው። እኔ ግን ውሳኔን ስወስን ወንድማችን ውጭ ላይ አውጥታጣለች የሚለው እንትን ነው ለኔ እንትን ያለው ገባሽ? የእሱ ጥፋት ግን አልታያቸውም። አየሽ የሰው ልጅ ምንም ብታደርጊለት ብትሸከሚው እግሪ ተንጠለጠለ ይላል። አንቺ እነሱ ጥፋተኛ እንዳያደርጉሽ የባል ቤተሰብ እንዳይወቅስሽ እነምሽን ችለሽ እየማገጠ እያወቅሽ ችለሽ ዝም አልሽ። እሷ አባረረችው እንዳትባይ። አሁን ጠግቦ ሲሄድ
አውጣጣለች ስትባይ አየሽ ከመጀመሪያው ነበር ይሁንሽ ሰዎች ምን ይሉኛል ብለሽ ልትጨነቂ አይገባም ስሜትሽን ብቻ ነው መኖር ተጠንቅቀሽላቸውም ከመላሳቸው አልዳንኩ የመጀመሪያው ውሳኔ መወሰን የነበረብኝ ያልኩት አሁን ነው የውሳኔ ሰው መሆን በጣም ጥሩ ነው ማንንም አለመስማት ሰዎች ምንም ብታረጊ ምስኪንም ብትሆኚ ጫካኝም ብትሆኚ ቆራጥም ኃይለኛም ወላዋይ ምንም ብትሆኚ ማውራታቸውን ስለማይተው ሰዎችን ትቶ ራስን ሆኖ መኖር ራስን ሆኖ በቃ ለቤቴ ማንንም የማንንም እንትን አያስፈልገኝም ማገጣቻው ቤተሰቦቹ ለምን ዓለም አይንጫጫም ዓለም ለምን ጫካኝ አይለኝም አልደራደርበትም ቀይ መስመር ነው ሰዎች ምን ይሉኛል ሰው ምንም ቢል ማውራቱን አይተው ይልሽ ባልሽ ሲማገጥ ብትለያይም አያችሁት ባሏ ማገጠ ብላ ምን አለበት ይቅርታ ብታረግለት ጫካኝ ናት ማገጠ ብላ አውጥታ ጣለችው በሰው ሀገር አሳሰረች ይላል ማቆ ደግሞ ዝም ብለሽ ደግሞ ነው አያችሁት ክብረቢስ ያቻት ባሏ እየማገጠ አቅፋው ታድራለች ክብረቢስ ለራሷ ክብር የላትም ይሄን ነው እንዴ ባል ይጠማት በሞላ ባል ደግሞ የማገጠ ባል አቅፋ ታድራለች ክብረቢስ ይልሻል ምንም ብታደርጊ ከሰዎች መለፋድኝ ስለዚህ ሰዎችን ትቶ በራስ ውሳኔ መወሰን ነው ወጥሻንቺ ነው ማንንም አያገባውባችሁ ደስተኛ ነኝ እኖራለሁ አልተመቸኝም እቀይራለሁ እኔ ዛፍ አይደለም አንድ ቦታ ላይ ተተክዬ ሳልደሰት የምኖረው በህይወቴ ደስተኛ የመኖር መብት አለኝ የህይወቴ ባለቤት እኔ ነኝ ራሴን ደስተኛ የማድረግ ኃላፊነት ያለብኝ እኔ ነኝ የምኖረው ህይወት ሀዘንተኛ ከሆነ ማንንም አይደለም ተጠያቂ እኔ ነኝ ለምን የመረጥኩትን ህይወት ስለምኖር ፈጣሪ እድሉ ሰጥቶኛል እንድኖር ፈጣሪ የሰጠኝን እድል ማንም እንዲወስንልኝ አልፈቅድም ሰው አልደራደርም በህይወቴ ማንም እናቴ አትወስንልኝም እስከ 15 እስከ 18 ዓመት ድረስ እናቴ አባቴ ሲያበሉኝ ሲያጠጡ ሲወስኑልኝ ይኖረዋል ከ18 ዓመት በኋላ ግን እያንዳንዱ በህይወቴ የተደረጉ ነገሮች በእኔ ምርጫ ነው ብታምኑ ባታምኑ እስከ 18 ዓመት ጀምሮ ከሀገር ወጥቼ ካታር የምትባል ሀገር መጣሁ እኔ ነኝ እያንዳንዱ ህይወቴ እየወሰንኩ እየመረጥኩ እያደረኩ ያለው አንተ የተሰጠበት ነገር የለም ለምን የህይወቴ ባለቤት ነው ስለሆንኩ ማንም ህይወቴ ላይ እንዲፈልቅ እንዲቆርጥ ስላልፈቀድኩ ለምን በሰዎች ሆኖላሽ ለምን የባል ቤተሰብ እንዲለኛል ጎረቤት እንዲለኛል አንደማ ያገባው ቢሉ ብታደርጊም ባታደርጊም ከማድረግ ወደኋላ አይሉ ከማውራት ወደኋላ አይሉ ገባሽ በትክክል ግን ያው እግዚአብሔር ይመስገን እንደዚህ ታሪክ እንደዚህ ሳወራ እንኳን እንባ ነበር የሚቀድመው እግዚአብሔር አሁን ግን በቃ ሁሉም አልፎ ይሄን ታሪክ እኔን ዝም እየቁጭ እየሳሰበው የሌላ ሰው ነው ተብሎ ቢነገረኝ እንኳን ማመን አልችልም እግዚአብሔር ይመስገን አንድ ፈተና ሲመጣ ራስሽን ዞር ብለሽ እንድትመለከች ያደርግሻል ጠንካራ መሆን በተለይ በሰው ሀገር ያለን ሴቶች ጠንካራ መሆን አለብን ራሳችን ለራሳችን ቅድሚያ ለራሳችን መስጠት አለብን ወንድ ቢሄድ ወንድ ይመጣል እኔ ለልጆች ትዳር እንዳይበተን ምናምን የሚባል ነገር ያገራችን አጉል ባህል አላት እሱን እንትልያ ራሴን ጎድቼ ነበር ከሰውነት ደረጃ ስለማወቅ ግን ደግሞ እኔ ስጎዳ ልጆች